መንግስት ከህወሓት ጋር ድጋሚ እንዲወያይ የአውሮፓ ህብረት ጠየቀ። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። በኢትዮጵያ የአውሮፓ ህብረት ልዑክ የህብረቱ አባል ሀገራት ኤምባሲዎችና ኖርዌይ በጋራ በመሆን ከመጪው ሀገራዊ ምርጫ በፊት በኢትዮጵያ መንግስትና ህወሓት መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ ያቀረቡ። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆንና መተማመንን ለማጠናከር አዲስ ውይይት እንዲደረግም አሳስበዋል። ከመጪው ሀገራዊ ምርጫ በፊት የፕሪቶሪያው ዘላቂ ጦርነትን የማቆም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንዲቀጥል ጥሪ እናቀርባለን ሲሉ በጋራ መግለጫ ጠይቀዋል። የአውሮፓ ህብረትና ኖርዌይ ስምምነቱ ከተፈረመ 3ኛ ዓመት መያዙን አስመልክቶ ባስተላለፉት መልእክት በሰሜን ኢትዮጵያና በሌሎች አካባቢዎች ሰላምን ማስቀጠልና ማጠናከር ወሳኝ መሆኑን አጽንኦት ሰጥተዋል። በዓለም አቀፉ የሰብአዊ ህግና በጥሩ ተሞክሮዎች መሰረት ታማኒ ተጎጂዎች መሰረት ባደረገ የፍትህ ሽግግር መሰረት የተፈናቀሉ ሰዎችን ሙሉ በሙሉ ወደ ቀያቸው እንዲመለሱ ማድረግን ጨምሮ ጦርነት ከማቆም ስምምነቱ ጋር የተያያዙ ሂደቶችን ለመደገፍ ዝግጁነታቸውንም አረጋግጠዋል። መግለጫው አክሎም ተጠያቂነትን ማረጋገጥ፣ የሰብአዊ መብቶችን በተለይም የሴቶችና ልጃገረዶችን መብት ማክበር እንዲሁም እርቅ በግጭት በተጎዱ ሁሉም ክልሎች ፍትህን ለማምጣት አስፈላጊ ናቸው ብሏል። ኤምባሲዎቹ ሁሉም ባለድርሻ አካላት በኢትዮጵያ ሀገራዊ ምክክር ሂደት ውስጥ ገንቢ በሆነ መንገድ እንዲሳተፉና በመላ ሀገሪቱ ያሉ ግጭቶችን በሰላማዊ መንገድ እንዲፈቱ አስገንዝበዋል። በአፍሪካ ህብረት አስተባባሪነት በህዳር 2022 በፕሪቶሪያ ደቡብ አፍሪካ የተፈረመው የሰላም ስምምነት በፌዴራል መንግስትና በትግራይ ኃይሎች መካከል የነበረውን የሁለት ዓመት አውዳሚ ጦርነትም አስቆሟል። ይሁን እንጂ ሁለቱም ወገኖች ስምምነቱን ባለማክበር ሲወነጃጀሉ በመቆየታቸው አፈጻጸሙ ላይ በተደጋጋሚ ችግሮች አስከትሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት የፕሪቶሪያን ስምምነት እያፈረሰ ነው ሲል ትናንት ባወጣው መግለጫ ከሷል። የስምምነቱ አፈራራሚዎች የሀገሪቱን የሰላም ሂደት እንዲገመግሙ አሳስቧል። የተኩስ አቁም ስምምነት ቢፈረምም የትግራይ ህዝብ ሞትን፣ መፈናቀልንና መከራን መቀበሉን ቀጥሏል ያለው መግለጫው የፌዴራል መንግስትን የሰላም ስምምነቱን መንፈስ በመጣስ ከሷል። ህወሓት አዲስ አበባ ትግራይን እንዳትረጋጋ የፕሮፓጋንዳ ዘመቻ በማካሄድና ታጣቂ ቡድኖችን በማደራጀት ላይ ነች በማለት የከሰሰ ሲሆን መንግስት የፕሪቶሪያን ስምምነት ለመጣስና ሌላ ዙር ጦርነት ለመክፈት በግልጽ የተንቀሳቀሰ ነው ሲል አስጠንቅቋል። ቡድኑ በመግለጫው የአፍሪካ ህብረት አሜሪካን ጨምሮ ዓለም አቀፍ አጋሮች የስምምነቱን አፈጻጸም ለመገምገም የፓናል ውይይት እንዲያካሂዱና የተኩስ አቁም ስምምነቱ ወደ ቋሚ የሰላም ስምምነት እንዲሸጋገር ግፊት እንዲያደርጉ አሳስቧል። በፍትህ በተጠያቂነት ወይም በጦርነቱ ስረ መንስኤዎች ላይ ምንም አይነት የፖለቲካ ውይይት አልተጀመረም ያለው ግንባሩ በመቶ ሺዎች የሚቆጠሩ የውስጥ ተፈናቃዮች እርዳታም ሆነ አስተማማኝ መመለሻ መንገድ ሳያገኙ በአስከፊ ሁኔታ ውስጥ መቆየታቸውን ጨምሮ ገልጿል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዶክተር ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ህወሓትን የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግ ተናግረዋል። አክለውም የመንግስታቸው ትኩረት አገሪቱን በጋራ በማልማት ላይ መሆኑን አጽንኦት ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹ ጠቅላይ ሚኒስትር አብይ አህመድ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን ይህም የመንግስታቸው አቋም እንደሆነ በድጋሚ ግልጽ አድርገዋል። ጠቅላይ ሚኒስትር አብይ በፌዴራል መንግስት ለትግራይ ክልል በተመደበው በጀት ሙሉ በሙሉ በልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው፣ ይህም ትክክል አይደለም ብለዋል። ትግራይ ልማት እንደሚያስፈልጋትና ለዚህም በሰላማዊ መንገድ መስራት እንዳለባት አጽንኦት ሰጥተዋል። በተጨማሪም የፕሪቶሪያው የሰላም ስምምነት የህወሓትን ህገወጥ ክልላዊ ምክር ቤትና አስተዳደር እንዲፈርስ የሚያካትት እንደነበር አስታውሰው እነዚህም
በህገወጥ ምርጫ የተቋቋሙ መሆናቸውን በመግለጽ በሰላም ስምምነቱ መሰረት ሁሉንም የፖለቲካ ተዋናዮች ያካተተ ጊዜያዊ አስተዳደር እንዲቋቋም ጥሪ መደረጉን ገልጿል። ጠቅላይ ሚኒስትሩ ህወሓት የሰላም ሂደቱን የሚያሰናክሉ እንደ የጦር መሳሪያ ኮንትሮባንድ ማዘዋወሪያና ያልተፈቀደ የውጭ ግንኙነት መፈጸም ያሉ ተግባራትን ቀጥሏል ሲሉም ከሰዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ስለሚደረጉ ጥሪዎች አስተያየት ሰጥተዋል። ስምምነቱ ተግባራዊ እንዲሆን በከፍተኛ ድምጽ የሚጠይቁት አካላት አንዳንዶቹ የድርድሩ ሂደት አካል አልነበሩም ሲሉም ተናግረዋል። ፕሪቶሪያን የተደራደርነው ከጀነራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው። ዋነኞቹ ተደራዳሪዎች እነዚህ ናቸው ያሉት ጠቅላይ ሚኒስትር አብይ እነሱን ስጠይቃቸው ያሉኝ ነገር አለ። ነገር ግን በቦታው ያልነበሩት ፕሪቶሪያን የማያውቁት ሰዎች ፕሪቶሪያን እናስከብራለን ይላሉ። የወለደችው ያለች የታቀፈችው እናት ልሆን አለች እሱ ነው ብለዋል። ቀጠል አድርገውም ፕሪቶሪያ ስምምነቱ አንደኛ ህወሓት ህጋዊ ምርጫ አላደረገም፣ ህገ መንግስት ጥሶ ነው ያካሄደው፣ ያን የጨበራ ምርጫ ይሰርዝ። ሁለተኛ በዚያ ምርጫ የተቋቋመው መንግስት ይፍረስ፣ ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ የታጠቀ ትጥቁን ይፈታል እንጂ መሳሪያ መደበቅ አልተስማማንም፣ ማሰልጠንና ማስመረቅም አልተስማማንም ሲሉ አመልክተዋል። ጠቅላይ ሚኒስትር አብይ ስለ ህወሓት ህጋዊ ሰውነት ሲናገሩም ቡድኑ በኢትዮጵያ ብሔራዊ ምርጫ ቦርድ እንደገና በመመዝገብ ህጋዊነቱን መመለስ እንደሚችልም ገልጿል። አያይዘውም ህወሓት በዋነኝነት የሚጠበቅበት የምርጫ ቦርድን ማክበር፣ ህገ መንግስቱን ማክበርና ህጋዊ ፓርቲ ለመሆን ጉባኤ ማካሄድ ነው። ይህ ደግሞ አስቸጋሪ ነገር አይደለም ሲሉም ተናግረዋል። ከዚህ በፊት የምርጫ ቦርድ ህወሓት ደረጃውን ለማሟላት ቦርዱ ያዘዘውን የማስተካከያ እርምጃዎች በ6 ወራት ውስጥ ጠቅላላ ጉባኤ ማካሄድን ጨምሮ ተግባራዊ ማድረግ ባለመቻሉ በግንቦት ወር 2017 ዓ.ም የፓርቲውን ህጋዊ ሰውነት መሻሩ ይታወቃል። በወቅቱ ህወሓት ውሳኔውን ውድቅ ያደረገ ሲሆን የፓርቲው ህጋዊነት የተረጋገጠው በፕሪቶሪያው የጦርነት ማቆም ስምምነት እንጂ በምርጫ ቦርድ ቅድመ ሁኔታ ላይ የተመሰረተ ማዕቀፍ እንዳልሆነ ተናግሯል። ፓርቲው እገዳውን ተከትሎ ከዚያ በኋላ የተሰጠውን ስረዛ በህግ ደረጃ ትርጉም የለሽ ሲል ቀደም ሲል ውድቅ አድርጎ ነበር።